ይኸው ታጥቤ መጣሁ። ውጤቱ እንግዲህ ለእናንተ ተዋዋለሁ። ሁላችሁም ራሳችሁን ሞክራችሁ በራሳችሁ ላይ መልሱን ከእናንተ ነው የምጠብቀው። ፕሊስ አንዴ ሞክሯት። ሁሌ ነው እንግዲህ ሁሉንም ትሪትመንት ፕሊስ እምላችሁ ቤተሰብ፣ ለእናንተም ተጠቅማችሁ ሌላውንም ሰው ጥቀሙ ነው የምለው። አደራ። ይሄ ትሪትመንት ሰንስክሪናችንን አለቀ። ያው ሰንስክሪን መታሻ ስላልሆነ ቀባ ቀባ አድርገን የምንተወው ነው። እኔ በጣም ነው የወደድኩት። እንደምትወዱት ደግሞ እርግጠኛ ነኝ። ላይክ፣ ሼር እና ሰብስክራይብ አደራ እንዳትረሱ ላለው። ሰላም ቤተሰብ፣ የምወዳችሁ ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ዛሬ የመጣሁት ለፊታችን ቆዳ አሁንም ምርጥ የሆነ ቆዳችንን አደራ እንዳይጨማደድ እንዳይደርቅ በዋነኛነት ደረጃ ያግዘዋል። ቆዳችን ከደረቀ ክራክ ያደርጋል፣ ይሸበሽባል፣ በቀላሉ ይደርቅና ማለት ነው። ለዛ በጣም ቀላል። ቅድም ከ2 እና ከ3 ሰዓት በፊት አንድ ቴምር እቹና 3 ቦታ ሰንጥቄ በትንጥዬ 3 የሾርባ ማንኪያ ውሃ አድርጌ ዘፈዘፍኳት። እጄን በሳሙና ታጥቤ ነው የመጣሁት። አሁን ቡና፣ እንግዲህ ቡና አደራ እንድትጠቀም በጣም በጣም አስፈላጊ ነው። ሩብ ማንኪያ የምታክል ቡና ትንጥዬ ጨምርባት። በጣም አሳነስኳት። ሩብ ማንኪያ ነው የምታክለው። ለአንድ ሰው በቂ ነው ማለት ነው። ቤተሰብ ይሄ ትሪትመንት እንዳያመልጣችሁ። በዚህ ላይ እንግዲህ በቡናው ላይ በቤታችሁ የሚገኝ የግድ ይሄ መሆን የለበትም። እኔ ማር ስለምወዳት ነው። ሆል ፉድ አለች ከሩብ ማንኪያም ያነሰችችው የምታስፈልገን ማለት ነው። አለቀ። ከዛ እጄ ንጹህ ነው። እጃችሁን ታጥባችሁ በንጹህ እጅ ከሆነ ችግር የለም ብያችኋለሁ። ለምን እንደሱ እንዳልኳቸው አሳያችኋለሁ። አሁን እጄ ንጹህ ነው ያልኳችሁ ምክንያት ይሄ ቴምር በደንብ ርሷል። አንድ ቴምር ነው። አሁን ይሄ ለዚህ ቴምር ከዚሁ ላይ ውሃ የምንወስደው የዘፈዘፍንበት ማለት ነው። እያየን እንጨምራለን። እጄን እንደነገርኳችሁ በደንብ አድርጌ ታጥቤያለሁ። ፊቴን በምታጠብበት ሳሙና ማለት ነው። እጅ ይመረጣል። በማንኪያ ብታረጉት ቴምሩ እንትን አይላችሁ፣ የምትፈልጉትን ፓርት አታገኙትም ማለት ነው። አሁን እኔ የማገኘውን ፓርት በደንብ አገኘሁት። ቆዳውን አወጣዋለሁ ማለት ነው። በደንብ ጭምቅ አድርጋችሁ ቆዳውን ታወጡታላችሁ። ውሃው ራሱ የጨመርኩት በቂ በጣም በትንሹ ነው። ውሃ ነው የሚያስፈልገው፣ የራሱን ውሃ። እሺ፣ ይሄ የቴምሩ ቆዳ አያስፈልገንም። እጃችን ነው የሚመቸን ማለት ነው። ያው ለራሳችሁ ቆዳ ስለሆነ እጃችሁን በደንብ በሳሙና ታጥባችሁ ከፈለጋችሁ ግለብ ማድረግ ትችላላችሁ። ግን ምንም አይደለም። በንጹህ ከሆነ ፊታችሁን በታጠባችሁበት ሳሙና ካጸዳችሁት ምንም ችግር የለም። ከዛ በቃ ያው የእንትኑን ቆዳ አውጥቼዋለሁ፣ የቴምሩ ይኸውና። ይሄ መጣ፣ ፀጉሬን አስይዤ መጣ። እንግዲህ ማር እንደምናውቀው ቆዳ እንዳይጨማደድ፣ እንዳይሸበሸብ፣ እንዳይደርቅ በጣም ነው የሚያግዘው። ቴምር ባይ ዘ ዌይ ቴምር በቀን 3 ቴምር ካገኛችሁ ተመገቡት። እዚህ ሀገር ያላችሁ ሰዎች ካስኮ አለ፣
ሳምስ ክለብ አለ፣ አረቦቹ ሱቅ አለ፣ በአይነት ታገኛላችሁ። እዛ ኢትዮጵያ አለ። እዚህ ግን እነዚህ ስቶሮች በይፋ አሁን በጣም ይይዙታል። ቴምር ላይ በጣም ብዙ ቤኔፊት አለው፣ በሆዳችን በመመገብ ማለት ነው። ቴምርን ለቆዳችን ለፀጉራችን በጣም ብዙ ቤኔፊት አለውና ተጠቀሙት፣ ብሉትም ተጠቀሙትም። በሆዳችሁም እንደዚህም በመስራትም እንድታገኙት ማለት ነው። እሺ በደንብ አንገታችሁን እዚህ ድረስ አሁን እኔ ለብሼ የመጣው ትክክል አይደለም። ገለጽ ያለ ነገር አድርጋችሁ ታች ድረስ ተቀቡት። እሺ እና ሲደርቅ እመጣለሁ። ላይክ እና ሼር ሰብስክራይብ ማድረግ አትርሱ ቤተሰብ ፕሊስ። ሁሉም ሰው ይጠቀምበት። እሺ የማያውቁ ያልደረሳቸው ብዙ አሉ። ስለዚህ አትሊስት አንድ የተጠቅመው ጥቅሙን ሲያዩት ደግሞ እነሱ ለሌላ ሰው ሼር ያደርጋሉ። አመሰግናለሁ። ይሄው ቤተሰብ 20 ደቂቃ ነው ያቆየሁት። እናንተ ይሄ ጥብቅ የሚያደርገው ማሩ ነው እንጂ መጠጥ አድርጎታል። ታጥቤ እመጣለሁ። 30 ደቂቃን ብታቆዩት ምንም ችግር የለውም። ምንም ሳይድ ኢፌክት የለውም። ፕሊዝ ተጠቀሙት። ታጥቤ እመጣሁ። ውጤቱን ለማየት ጓጉቻለሁ እኔ ራሴ። ይሄው ታጥቤ እመጣሁ። ውጤቱ እንግዲህ ለእናንተ ተዋዋለሁ። ሁላችሁም ራሳችሁን ሞክራችሁ በራሳችሁ ላይ መልሱን ከእናንተ ነው የምጠብቀው። ፕሊዝ ሁላችሁም አንዴ ሞክሯት አደራ። ይሄ ትሪትመንት ሰንስክሪናችንን አለቀ። ያው ሰንስክሪን መታሻ ስላልሆነ ቀባ አድርገን የምንተወው ነው። ይሄ ሰንስክሪን የራክ ማለት ነው። ዝም ብላችሁ ካበዛችሁት ወይም ደግሞ እሽት ካረጋችሁት ይፍተለተላል። አንድ እህቴ ቆዳዬ ወጣ መሰለኝ ብላ ስላለችኝ አዘሴም ታይም ልንገራችሁ ብዬ ነው። እሽት ካረጋችሁት ልክ እንደዚህ እንደ ቆዳችሁ ይመስላችኋል። ግን ቆዳችሁ ሳይሆን ራሱ ሰንስክሪኑ መታሸትን አይፈልግም። በቃ እንደዚህ ኤኒ ሰንስክሪን እኮ መታሻ አይደለም አይደል? ፊታችንን ኤክሰርሳይዝ ማድረግ ከፈለግን ያው ደባልቀን ያስቀመጥነው ኦይል አለ አይደለ? ከካስተር ኦይል ጋራ እሱ አንደኛ ነው። በቃ ኤክሰርሳይዝ ለማድረግ ቆዳችሁም ማለት ነው። እና ቤተሰብ ፕሊዝ ሁላችሁም ተጠቀሙት። እኔ በጣም ነው የወደድኩት። እንደምትወዱት ደግሞ እርግጠኛ ነኝ። ላይክ፣ ሼር እና ሰብስክራይብ አደራ እንዳትረሱ። ላለው ሁላችሁ ነው። ወዳችኋለሁ። ደህና ሁኑ።